ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን በጋምቤላ ክልል በተከሰተው አደገኛ ግጭት ባለፉት ጥቂት ቀናት ብቻ በመቶዎች የሚቆጠሩ ሰዎች መሞታቸው ታወቀ። ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእነ አቶ ዮሐንስ ቦያለው የክስ መዝገብ የአቃቤ ሕግ ምስክር ሆኖ ድምፁ ከርቀት በማይክሮፎን በችሎት ላይ ተሰማ። የዛሬ ዓመት ገደማ ራካን ህንጻ አካባቢ ደብዛው የጠፋው ትውልደ ኢትዮጵያዊ ጉዳይ አነጋጋሪ ሆኗል። የፌዴራል መንግስታዊ ተቋም ሆኖ ለኃላፊዎቹ ከፍተኛ መጠን ያለው አበልና ጥቅማ ጥቅም በዶላር የሚከፍለው መስሪያ ቤትን የሚዳስስ መረጃ በዝርዝር ይዘናል። በኢትዮጵያ ዕዳና ሀብት ዙሪያ በፓርላማ ሊደረግ የነበረ ውይይት ብዙ ሚዲያዎች በመገኘታቸው ለሌላ ጊዜ ተላለፈ። ደቡብ ኦሞ ላይ እንደ አዲስ እየተስፋፋ በመጣው የማርበርግ ቫይረስ ሁለት ወንድማማቾች በቀናት ልዩነት ሕይወታቸው አለፈ። ጆሮ ዳባ ልበስ የተባለው በኢትዮጵያ ንግድ ባንክ የውጭ ምንዛሪ ቢሮ ውስጥ ዜጎች ላይ የሚደርሰው እንግልትን የተመለከተ መረጃ ይዘናል። የኢትዮጵያ ልማት ባንክ ፕሬዝዳንት ወይዘሮ እመቤት መለሰና የቦርድ ሰብሳቢው አቶ ተክለወልድ አጥናፉ ከኃላፊነት ተነሱ። ሼክ መሐመድ ሁሴን አላሙዲን በአዲስ አበባ አዳዲስ ሆቴሎችን ሊገነቡ ነው። ማፍረስ ብርቃችን አይደለም፣ ኮልፌንም አፍርሰናል ብለው የሥራ ቦታችንን እንደሚያፈርሱ አስፈራርተውን ሄዱ ሲሉ የመርካቶ ነጋዴዎች ለመሰረት ሚዲያ ገለጹ። መረጃዎቹን በዝርዝር በጋምቤላ ክልል በተከሰተው አደገኛ ግጭት ባለፉት ጥቂት ቀናት ብቻ በመቶዎች የሚቆጠሩ ሰዎች መሞታቸው ታወቀ። ጋምቤላ ክልል ውስጥ በመዲናዋ ጋምቤላ ከተማ በአቦል በተርፋምና ኢታንግ ወረዳዎች እንዲሁም በሌሎች አዋሳኝ ወረዳዎች እጅግ ከፍተኛ የሆነ ደም አፋሳሽ ግጭት እየተካሄደ መሆኑን በስፍራው ያሉ ምንጮቻችን እየተናገሩ ይገኛሉ። የብሔር መልክ በያዘውና በተለይ በኑዌርና ባኛዋክ መካከል እየተካረረ የመጣው ግጭት የበርካታ ሰዎችን ሕይወት ከመቅጠፉም በላይ የፌዴራሉ መንግስት በአስቸኳይ ጣልቃ ካልገባ በሺዎች የሚቆጠሩ ሰዎች ሕይወት አደጋ ላይ እንዳለ ሰምተናል። ግጭቱ በተለይ ባሳለፍነው ማክሰኞ የጋምቤላ ፖሊስ አዛዥ የሆኑት ኦሞድ ፖዋል ኡጁሉ ቢሮአቸው በር ላይ ከተገደሉ በኋላ መባባሱ ታውቋል። ከከተማው ውጊያ በተጨማሪ ቡርሌ በተባለው የመታሃር ቀበሌ ማለትም ከደቡብ ሱዳን ጋር የሚዋሰን የመጨረሻው የኢትዮጵያ ቀበሌ አንስቶ እስከ ተርፋም ድረስ የተሰባሰቡ የኑዌር ብሔር ተወላጆች የአኟኮችን ቀበሌ ለማጥቃት እየተመሙ እንደሚገኙ ታውቋል። አንድ በጋምቤላ ከተማ የሚገኙ ስም አይጠቀስ ያሉ የሆስፒታል ምንጭ ከ200 በላይ ሰዎች መሞታቸውን እንደሰሙ፣ በርካታ ሰዎችም ሕይወታቸው አልፎና ተጎድተው ወደ ሆስፒታል እንደመጡ ለመሰረት ሚዲያ ተናግረዋል። በጥይት በገጀራና ስለት ባለው ነገር የተጎዱ በርካቶች ናቸው። አሁን ላይ ከኛ አቅም በላይ ሆኗል ያሉት የጤና ባለሙያው ናቸው። አንድ የከተማው ነዋሪ በየመንገዱ የተበታተኑ አስከሬኖች እስከ ዛሬ ድረስ ይታይ እንደነበር ምስክርነታቸውን ሰጥተዋል። ጋምቤላ ከደምቢዶሎ 100 ኪሎ ሜትር ገደማ ርቀት ላይ የሚገኝ ሲሆን የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግሽን የሚለው ማለት ነው በቅርብ ርቀት ላይ ይገኛል የተባለ ሲሆን ከአካባቢው መከላከያ ተጠራርጎ ከወጣ ቆይቷል ተብሏል። በአጠቃላይ የደረሰውን የጉዳት መጠን ለማስቀመጥ ባይቻልም የአሁኑ ግጭት ተራ ግጭት ከመሆን ወደ ጦርነት ከመሻገሩም በላይ የፖለቲከኞቹ እጅ አለበት። በቅርቡ በነበራቸው ስብሰባ በተለይ የኑዌር ፖለቲከኞች ምክትል ፕሬዝዳንቱን ጨምሮ ስብሰባ ረግጠው ወጥተው ነበር የሚሉት አንድ የመረጃ ምንጫችን የኑዌርና አኟክ ግጭት የቆየና ብዙ ውስብስብ ምክንያት ያለው ነው ይላሉ። የቅርቡን ለማስቀመጥ ያክል አቦል የሚባል የአኟክ ወረዳ አካባቢ ኑዌሮችንና ሌሎች ነዋሪዎችን በጫኑ ተሽከርካሪዎች ላይ ተደጋጋሚ ጥቃቶች ደረሱ። የሰዎች ሕይወትም አለፈ። ከዛም ተርፋ የተባለ የኑዌሮች አካባቢ የሚሰሩ አኟኮች በመልሶ ማጥቃት ተገደሉ። ቀጥሎም ጋምቤላ ዋና አደባባይ አካባቢ ሁለት የአቢሲኒያ ባንክ ባልደረባ የኑዌር ተወላጆች በጥይት ተገደሉ በማለት የተከሰተውን አስረድተዋል። አክለውም ማክሰኞ ደግሞ ኮማንደር ኡሞድ የተባለ የአኟክ ተወላጅ የጋምቤላ ከተማ የፖሊስ አዛዥ ቢሮ በር ላይ በኑዌር ታጣቂዎች ተገደለ። ከዛ ሰዓት ጀምሮ በተለያዩ ቦታዎች ውጊያዎች እየተደረጉ ነው።
በተለይ ከጋምቤላ ወደ ላሬ መውጫ በተለምዶ የኑዌር ብሔረሰብ የሚባል ቦታ ውጊያ እየተደረገ ነው በማለት ለሚዲያችን ተናግረዋል። አንድ የጋምቤላ ከተማ ነዋሪ ግጭቱ ከመጀመሪያውም የብሔር ግጭት ነው፣ በዋነኛነት የአኝዋክና የኑዌር ግጭት ቢሆንም ጸያይም መልክ ያለው በተለምዶ ሀበሻ ወይም ፑኝ በመባል የሚታወቀው ማህበረሰብም የመሞት የመቁሰልና የመዘረፍ አደጋ ገጥሞታል ይላሉ። አቦል ከጋምቤላ 18 ኪሎ ሜትር ላይ የሚገኝ ሲሆን ከሁሉም ወገን ከፍተኛ እልቂትና ጥፋት መድረሱ ይነገራል። ኑዌር የቁጥር የበላይነት ቢኖራቸውም ሁለቱም ወገን በከፍተኛ ደረጃ እንደታጠቁ መረጃዎች ያሳያሉ። ከዚህም በተጨማሪ እንደ ፌስቡክ ያሉ የማህበራዊ ሚዲያዎችን በመጠቀም ግጭቱን ለማስፋት እየተሞከረ እንደሆነ ታዝበናል። የኑዌር ታጣቂ በተለይ አጉልኒያንግ በተባለ ቦታ እጅግ ከፍተኛ ጥቃት አድርሰው በርካቶች ማለቃቸው ታውቋል። ከዚህም በተጨማሪ የደቡብ ሱዳን አማጺ ቡድን አባላት ድንበር አቋርጠው በመግባት የአኝዋክ ብሔርን እያጠቁ እንደሚገኙ ታውቋል። የፌዴራል መንግስት የታለ? ግጭቱ ዛሬም ከነጋ በተለያዩ ቦታዎች የቀጠለ ሲሆን ከተራው ማህበረሰብ በኩል ደረጃ የየብሔረሰብ ታጣቂዎች የኔ የሚሉት ጎን ቆመው እየተዋጉ ናቸው። ዛሬ በተለይ ጋምቤላ ውስጥና ኢታንግ የተባለው አካባቢ ከፍተኛ ውጊያ እየተደረገ ይገኛል ያሉት አንድ የአካባቢው ምንጭ ናቸው። የፌዴራል መንግስት እስካሁን በደም አፋሳሹ ግጭት ጉዳይ ያለው ነገር ባይኖርም የጋምቤላ ክልል ትላንት ባወጣው መግለጫ የጸጥታ ስራ ከሚሰሩ አካላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ አስፈላጊውን እርምጃ እንደሚወስድ አስጠንቅቋል። ማን እንደሆነና የት እንዳለ ያልታወቀ ግለሰብ በአቶ ዮሐንስ ቧያለው የክስ መዝገብ የአቃቤ ሕግ ምስክር ሆኖ ድምፁ ከርቀት በማይክሮፎን ችሎት ላይ ተሰማ። በአቶ ዮሐንስ ቧያለው የክስ መዝገብ የፌዴራሉ አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኑ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውሞ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤትም የስር ፍርድ ቤቱን ብይን አጽንቶ ይኸው የአቃቤ ሕግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄ እንዲጠይቁ ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበር ይታወሳል። በአቶ ዮሐንስ ቧያለው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቤ ሕግ ምስክር እንደከዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ አክለውም ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም፣ ቃለ መሐላስ ፈጽሟል ወይ፣ ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይ ሲሉ ለችሎት አመልክተዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክሩ ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉን እንዲሰጥ ተደርጓል። መሰረት ሚዲያ አቃቤ ሕግ በአቶ ዮሐንስ ቧያለውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቤ ሕግ ቢሮ ውስጥ ተቀምጦ ቃል መስጠቱን አረጋግጧል። አቃቤ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። በዕለቱ የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ስለመሆኑ የታወቀ ነገር የለም። በፌዴራል ከፍተኛ ፍርድ ቤት የልደታ የሕገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በአቶ ዮሐንስ ቧያለውና በክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገርና መሪጌታ በላይ አዳሙ ይገኙበታል። የዛሬ ዓመት ቦሌ ራካና ህንፃ አካባቢ ደብዛው የጠፋው ትውልደ ኢትዮጵያዊ ጉዳይ አነጋጋሪ ሆኗል። የሶስት ልጆች አባት የሆነው አደራጀው የሺዋስ ወይም ኤዲ ለመጨረሻ ጊዜ ከቤተሰቡ ጋር የተገናኘው የዛሬ ዓመት ገደማ ህዳር 8 2017 ዓ.ም ጠዋት ላይ ነበር። በወቅቱ ዜጋ ከሆነባት አሜሪካ ወደ ኢትዮጵያ ከመጣ አንድ ዓመት ሞልቶት የነበረው ግለሰቡ ጠዋት ላይ ከቤተሰቡ ጋር ተነጋግሮ እንደነበር፣ ከሰዓትም ከሰው ጋር ሊገናኝ ቀጠሮ ይዞ እንደነበር ቤተሰቦቹ ለመሰረት ሚዲያ ተናግረዋል። ከዚያም ደሳለኝ ሆቴል የቀጠረውን ሰው ለማግኘት እንደወጣ በዛው ደብዛው ጠፍቶ እንደቀረ ታውቋል።
እኛ በራሳችን መንገድ ከመፈለግ ባሻገር ጉዳዩን ለሚመለከታቸው የመንግስት አካላት ማለትም ለአዲስ አበባ ፖሊስና ለፌዴራል ፖሊስ ያሳወቀን ሲሆን በፌዴራል ፖሊስ የጠፉ ሰዎች ማፈላለጊያ መተግበሪያ ወይም አፕ ላይ እንዲመዘገብና እንዲለጠፍ አድርገናል የሚሉት ቤተሰቦቹ አሁን ላይ ጉዳዩ ዓመት በማለፉ ወደ ሚዲያ ለማውጣት እንደፈለጉ ያስረዳሉ። የወጣት አደራጃውን ጉዳይ ለአሜሪካ ኤምባሲ በአካልና በስልክ ማመልከታቸው የታወቀ ሲሆን አሁን ድረስ ምንም አይነት ፍንጭ ሊያገኙ አለመቻላቸው ታውቋል። ኤዲ ከማንም ጋር ጸብ አልነበረውም። የምንጠረጥረው ሰው የለም። በዕለቱ ከቤት እንደወጣ በዛው ቀርቷል የሚሉት ቤተሰቦቹ ከፍተኛ ጭንቅ ላይ እንደሚገኙ ተናግረዋል። ወጣቱ ያለበትን የሚያውቅ በስልክ ቁጥር 0920 25 65 51 ቤተሰቡን ማግኘት ይችላል። የፌዴራል መንግስታዊ ተቋም ሆኖ ለኃላፊዎቹ ከፍተኛ መጠን ያለው አበልና ጥቅማጥቅም በዶላር የሚከፍለው መስሪያ ቤት ጉዳይ አነጋጋሪ ሆኗል። ኢትዮጵያ ውስጥ ያሉ በርካታ መንግስታዊ ተቋማት ውስጥ ያሉ አነጋጋሪ አሰራሮችን እንዲሁም አንዳንድ የሙስና ድርጊቶች ላይ አተኩረን መረጃ ስናቀርብ መቆየታችን ይታወሳል። ዛሬ ደግሞ ከአንድ የመረጃ ምንጫችን በደረሰን ጥቆማ መሰረት ያገኘነውን የምርመራ ውጤት ለተከታዮቻችን በሚከተለው መልኩ እናቀርባለን። የስደተኞችና ተመላሾች አገልግሎት የፌዴራል መንግስት ተቋም ሲሆን ዋና ተግባሩ በኢትዮጵያ ተጠልለው የሚገኙ የጎረቤት ሀገራት ስደተኞችን ከማስተዳደር ጋር በተያያዘ የሚሰራ ነው። የበጀት ምንጩ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ነው። ተቋሙ ተጠሪነቱ ለብሔራዊ መረጃና ደህንነት አገልግሎት እንደሆነ ተቋሙን የሚመሩ አካላት እንደ ማንኛውም የፌዴራል ተቋም በጠቅላይ ሚኒስትሩ ተሿሚዎች እንደሆኑ ይታወቃል። በዚህ መሰረት የተቋሙ የበጀት ምንጭ መንግስት ስላልሆነ የፌዴራል ዋና ኦዲተር ኦዲት አድርጎት የማያውቅ ተቋም መሆኑን በራሱ መመሪያ አውጥቶ እንደሚተገብርና አሁን ጥያቄ አልባ ተቋም መሆኑን ምንጮች ያስረዳሉ። መሰረት ሚዲያ የተመለከተው የስደተኞችና ተመላሾች አገልግሎት ልዩ ልዩ ጥቅማጥቅሞች አፈጻጸም መመሪያ ቁጥር 16/2017 የጸደቀው ታህሳስ 2017 ዓ.ም ነበር። ታዲያ ይህ ሰነድ ኢትዮጵያ ውስጥ የፌዴራል መንግስት ተቋም ሆኖ በዶላር ጥቅማጥቅም በመመሪያ አጽድቆ ክፍያን እንደሚፈጽም ያሳያል። ከተቋማት የውስጥ መመሪያ አወጣጥ ጋር በተያያዘ የህግ ዕውቀት ያላቸውን ሰዎች ለማነጋገር ባደረግነው ጥረት አንድ ተቋም የራሱን የጥቅማጥቅም መመሪያ ራሱ አዘጋጅቶ ራሱ መተግበር ይችላል ወይ በሚል ለቀረበው ጥያቄ ሲመልሱ የጥቅማጥቅም መመሪያን በተመለከተ የጥቅም ግጭት ስለሚያመጣ በሚመለከተው አካል ተዘጋጅቶ ተፈጻሚ እንደሚሆን፣ በሌሎች መመሪያዎች ማንኛውም በተቋማት የሚዘጋጁ የውስጥ መመሪያዎች በፍትህ ሚኒስቴር መጽደቅ እንዳለባቸው ያስረዳሉ። የስደተኞችና ተመላሾች አገልግሎት ልዩ ልዩ ጥቅማጥቅሞች አፈጻጸም መመሪያ ቁጥር 16/2017 ላይ ችግሩ ያለው ወደ መመሪያው የውስጥ ይዘት ሲገባ ነው። ክፍያው በዶላር መሆኑ ብቻ ሳይሆን አመራሩ ይህን መመሪያ ሲያዘጋጅና አጽድቆ ወደ ሥራ ሲያስገባ አመራሩ ጥቅማጥቅሙን በመመሪያ አስደግፎ ለመጠቀም ቆርጦ የተነሳ ለመሆኑ ማሳያ ነው። ለራስ ሲቆርሱ አያሳንሱ የሚለውን አባባል አጉልቶ የሚያሳይ ሆኖ አግኝቼዋለሁ የሚሉት አንድ ጉዳዩን በቅርበት የሚያውቁ የመንግስት ሰራተኛ ናቸው። ተቋሙ አሁን ላይ በጠቅላይ ሚኒስትሩ የተሾሙ አንድ ዋና ዳይሬክተርና 3 ምክትል ዋና ዳይሬክተሮች አሉት። እስከ ቅርብ ዓመታት አንድ ምክትል ዳይሬክተር እንደነበረውም ታዝበናል። ወደ መመሪያው የውስጥ ክፍሎች ስናመራ በአንቀጽ 6 ልዩ ልዩ አበሎች በሚለው ስር ለዋና ዳይሬክተር የኃላፊነት አበል በየወሩ $54፣ ለምክትል ዋና ዳይሬክተሮች $53 ይላል። ይህ በአሁኑ የባንክ ምንዛሬ ሲመነዘር ለዋና ዳይሬክተር 8850 ብር ሲሆን ለ3 ምክትሎች ለእያንዳንዳቸው 7950 ብር ይሆናል። በአንቀጽ 6 የቤት ኪራይ አበል በሚለው ስር ለዋና ዳይሬክተር $354፣ ለ3 ምክትሎች ለእያንዳንዳቸው $295 ይላል። በአሁኑ ምንዛሬ ተመን ለዋና ዳይሬክተር 53100 ብር ሲሆን ለ3 ምክትሎች ለእያንዳንዳቸው 44250 ብር ይሆናል። ለእነዚህ ተሿሚዎች እንደ ማንኛውም ተሿሚ መንግስት የመኖሪያ ቤት እያቀረበ የሚገኝ ሲሆን ለምሳሌ በአሁኑ ወቅት በተቋሙ የአስተዳደር ዘርፍ ምክትል ዋና ዳይሬክተር የሆኑት አቶ ያዕቆብ ያላ ከላይ የተጠቀሰውን 44250 ብር የቤት አበል እየተከፈላቸው በአዲስ አበባ ከተማ ሳር ቤት ገብርኤል ተብሎ በሚጠራው አካባቢ ሰፊ ግቢ ያለው የመኖሪያ ቤት ከመንግስት ተሰጥቷቸው እንደሚኖሩ ለማወቅ ተችሏል። በአንቀጽ 7 ለተሽከርካሪ ነዳጅ በሚለው ስር ለዋና ዳይሬክተርና ለ3 ምክትሎች ለእያንዳንዳቸው 260 ሊትር ቤንዚንና 300 ሊትር ናፍጣ በየወሩ ለእያንዳንዳቸው የሚሰጣቸው ሲሆን ይህ ነዳጅ አዲስ አበባ ከተማ ብቻ ለመንቀሳቀስ ነው። በጠቅላላ 560 ሊትር የነዳጅ ገንዘብ በወቅቱ የነዳጅ ዋጋ ተባዝቶ በየወሩ ይወስዳሉ። አሁን ባለው የ1 ሊትር 120 ብር ቢሰላ ለእያንዳንዳቸው 67200 ብር በየወሩ ከደሞዛቸው ጋር ይወስዳሉ ማለት ነው።
ይሁንና በአዲስ አበባ ከተማ ከመኖሪያ ቤት ወደ ስራና ከስራ ቦታ ወደ መኖሪያ ቤት ለመሄድ ለሁለት ተሽከርካሪ 560 ሊትር ነዳጅ በአንድ ወር ውስጥ ይጨርሳል ወይ? የሌሎች ተቋማት አሰራርስ እንዴት ነው የሚለው ያልተመለሰ ጥያቄ መሆኑን ብዙዎች ይስማማሉ። ሌላው በአንቀጽ 12 የሻይ ቡና አገልግሎት አበል በሚል በተያዘው በጀት ለዋና ዳይሬክተር በየወሩ $114፣ ለምክትል ዋና ዳይሬክተሮች ለእያንዳንዳቸው $76 ይላል። ይህም በአሁኑ ምንዛሬ ተመን 17100 ብር ሲሆን ለሶስት ምክትሎች ለእያንዳንዳቸው 11400 ብር ይሆናል። ከላይ ከተጠቀሱት ውጪ እንደ አጠቃላይ ለመንግስት ተሿሚዎች የሚሰጠው ተመላሽ የማይሆን ተንቀሳቃሽ ስልክና ላፕቶፕ ኮምፒውተር እንዲሁም ጥቅል ወርሃዊ ያልተገደበ ስልክና ኢንተርኔት እንደሚያገኙ በመመሪያው አንቀጽ 15 ተመላክቷል። ከላይ የተጠቀሰው የጥቅማ ጥቅም መመሪያ በየደረጃው ለሚገኙ ኃላፊዎችና ሰራተኞች እንደ ተሿሚዎቹ ከፍተኛ ባይሆንም እንደየደረጃቸው እንደተቀመጠ መረጃዎች ያሳያሉ። በዚህም መሰረት የጥቅማ ጥቅም መመሪያው ለዋና ዳይሬክተር በየወሩ ለጥቅማ ጥቅም ብቻ 146250 ብር፣ ለሶስት ምክትል ዋና ዳይሬክተሮች ለእያንዳንዳቸው 130800 ብር በየወሩ ክፍያ ይፈጸማል። ከዚህ በላይ መመሪያን ተገን አድርጎ ራስን መጥቀም ሌላ መገለጫ ያለው አይመስለኝም። ጠቅላይ ሚኒስትር አብይ አህመድ በምክር ቤት ለሚነሳላቸው ጥያቄ ምላሽ ሲሰጡ የምንሰማው መንግስታዊ ሙስና የለም የሚሉት ይህን ያካተተ ይሁን አይሁን ለአንባቢ ፍርድ ልተወው የሚሉት ሌላ ጉዳዩን በቅርበት የሚያውቁ የተቋሙ ሰራተኛ ናቸው። አክለውም በጣም የሚያሳዝነው በዚሁ ተቋም የሚሰራ አንድ ጥበቃ በፔሮል ላይ እንደሚታየው ወርሃዊ የተጣራ ክፍያው 7327 ብር ከ44 ሳንቲም ነው። ይህም በአንድ ተቋም ውስጥ ያለው የደሞዝ ልዩነት ስናቀናንሰው ጥቅማ ጥቅምን ሳይጨምር 115867 ብር ከ31 ሳንቲም ነው ብለዋል። የአመራሩን ጥቅማ ጥቅም ስንደምረው ለዋና ዳይሬክተር 269444 ብር ከ75 ሳንቲም፣ ለምክትል ዋና ዳይሬክተሮች ለእያንዳንዳቸው 245125 ብር ከ51 ሳንቲም። ይህ ከጥበቃ ሰራተኛው ያለው ልዩነት 262117 ብር ከ31 ሳንቲም ነው። ይህ እንግዲህ በአንድ ተቋም በሚሰሩ ሰራተኞች ያለ ወርሃዊ የገቢ ልዩነት ነው በማለት አስረድተዋል። ለዚህ ዘገባ የተቋሙን ዋና ስራ አስኪያጅ ወይዘሮ ጠይባ ሐሰን፣ ምክትል ዳይሬክተር አቶ ብሩህ ተስፋ ሙሉጌታና የአስተዳደር ዘርፍ ምክትል ዋና ዳይሬክተር የሆኑትን አቶ ያዕቆብ ያላ ሚዲያችን መረጃ ጠይቆ የነበረ ሲሆን ይህ ዘገባ ለሕዝብ እስከቀረበበት ሰዓት ድረስ ምላሽ አላገኘም። በቀጣይ ምላሽ ከደረሰን ይዘን የምንመለስ ይሆናል። በኢትዮጵያ ዕዳና ሀብት ዙሪያ በፓርላማ ሊደረግ የነበረ ውይይት ብዙ ሚዲያዎች በመገኘታቸው ለሌላ ጊዜ ተላለፈ። የሕዝብ ተወካዮች ምክር ቤት የመንግሥት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ዕዳና ሀብት አስተዳደር ኮርፖሬሽንን ከገንዘብ ሚኒስቴር ጋር በመሆን የፊት ለፊት መድረክ ሰኞ ህዳር 6 2018 ዓ.ም አዘጋጅተው ነበር። ከጠዋቱ 2 ሰዓት ተኩል ፓርላማ ውስጥ ይጀመራል ተብሎ ሲጠበቅ የነበረው ውይይት ላይ ከፍተኛ ሕዝብ የሚጠብቃቸው መረጃዎችን ለማግኘት ከወትሮ በርከት ያሉ ሚዲያዎች ተገኝተው ነበር። ይሁንና የቋሚ ኮሚቴው ሰብሳቢ አቶ መለሰ መና የተቋሙ ኃላፊዎች ስላልመጡ ግምገማው ለሌላ ጊዜ ተራዝሟል ብለው ሁሉም ሚዲያዎች ከወጡ በኋላ ቋሚ ኮሚቴውና የተቋሙ ኃላፊዎች አዳራሽ ውስጥ ቀርተው ውይይት ማድረጋቸውን የመሰረት ሚዲያ ምንጮች ጠቁመዋል። የሚዲያው ቁጥር ከተሰብሳቢዎች ይበልጥ ነበር የሚሉት አንድ ምንጫችን የቋሚ ኮሚቴው ሰብሳቢ አቶ መለሰ ሚዲያዎችን በመገረም ከተመለከቱ በኋላ ወደ ውጭ በመውጣት ስልክ ካናገሩ በኋላ ስብሰባው ለሌላ ጊዜ መተላለፉን መናገራቸው ታውቋል። ሚዲያዎች ከወጡ በኋላ የተቋሙ ኃላፊዎችና የቋሚ ኮሚቴ አባላት ተወያይተው ወጡ። ከዛም የገንዘብ ሚኒስቴር ተወካይ ባለመገኘቱ ለሌላ ጊዜ ተላለፈ ተባልን የሚሉት የሚዲያችን ምንጮች ናቸው። እርግጥ ሰብሳቢው አቶ መለሰ ኃላፊዎች ስላልተገኙ የምንፈልገውን ግብዓት ማግኘት ስለማንችል ተራዝሟል ነው ያሉት። ሰብሳቢው ሚዲያዎችን ሲያዩ የሁሉ ሚዲያ ምንድን ነው ብለው ከአዳራሹ ወጥተው ስልክ ካወሩ በኋላ ይህን ውሳኔ ወስነዋል ብለዋል። በፓርላማ የሚደረጉ ውይይቶች ላይ ክልከላዎች እየበዙ መምጣታቸውን የሚገልጹት ምንጮች ባሳለፍነው ሳምንት እንኳን የብሔራዊ ምርጫ ቦርድ ለ2 ቀናት ሚዲያዎችን በመከልከል ፓርላማ ውስጥ በዝግ ስብሰባ ሪፖርት ማቅረቡን ጠቅሰዋል። በዚህ ዙሪያ ሚዲያችን የገንዘብ ሚኒስቴር ተወካዮች ለምን እንዳልተገኙ ለሚኒስትሩ አቶ አህመድ ሽዴ ጥያቄ አቅርበው የነበረ ሲሆን በውስጥ እናጣራለን የሚል አጭር ምላሽ ሰጥተዋል። በደቡብ ኦሞ እንደ አዲስ እየተስፋፋ በመጣው የማርበርግ ቫይረስ 2 ወንድማማቾች በቀናት ልዩነት ሕይወታቸው አለፈ። በደቡብ ኢትዮጵያ ክልል ውስጥ በሚገኘው የአሪ ዞን የማርበርግ ቫይረስ እንደተገኘ ከታወቀ ወዲህ በሽታው ሐዋሳን ጨምሮ በሌሎች ቦታዎች እንደታየ መረጃዎች እያመለከቱ ይገኛሉ።
ባለፉት ቀናት በክልሉ የሚገኘው የዳሰነች ወረዳ ጥሏቸው የነበሩትን ክልከላዎች ካነሳ በኋላ እንደገና ቫይረሱ አዳዲስ ሰዎች ላይ እየተገኘ መሆኑን በመጥቀስ ክልከላውን ማጽናቱ ተሰምቷል። ሚዲያችን የደረሰው መረጃ እንደሚጠቁመው ደግሞ በደቡብ ክልል ኦሞ ዞን ላይ አንድ በማርበርግ ቫይረስ የተያዘ ሰው ከቀናት በፊት ሕይወቱ ማለፉን ተከትሎ ንክኪ የነበረው ታናሽ ወንድሙ ማረፉ ታውቋል። ቫይረሱ በቅድሚያ ታላቅ ወንድሙን ከገደለ በኋላ ቤተሰቦቹ ላይ መዛመት ጀመረ የሚሉት አንድ የአካባቢው የጤና ባለሙያ የመጀመሪያው ግለሰብ ካረፈ በኋላ የትምህርትና መሰል ተቋማት ዝግ ሆነው እንደነበር ያነሳሉ። ትምህርት ሰሞኑን ድጋሜ ከተከፈተ በኋላ ሚድ ኤግዛም የሚወስዱ የሁለተኛ ደረጃ ተማሪዎች ትምህርት ቤት ከደረሱ በኋላ በበሽታው ድጋሜ ስርጭት ምክንያት ሳይፈተኑ ተመልሰዋል በማለት ተናግረዋል። የታላቅ ወንድሙ ማረፍ ተከትሎ ኖህ ቹመሬ የተባለ የ9ኛ ክፍል ተማሪ ወጣት በተመሳሳይ ማረፉ ነው የተሰማው። ወጣቱ ሲታመም ወደ ጂንካ ተወስዶ የነበረ ሲሆን ካረፈ በኋላ አስከሬኑ ወደ ትውልድ ቦታው ተመልሶ በጥቂት ሰዎች ቀብሩ ተከናውኗል ተብሏል። በታመመ ሰዓት ሊጠይቁት የሄዱ በርካታ የ9ኛ ክፍል ተማሪዎች እንደነበሩ የተሰማ ሲሆን እነሱም በሙሉ ተለይተው ወደ ለይቶ ማቆያ መግባታቸው ተሰምቷል። በጤና ሚኒስቴር በኩል የሰው ሕይወት ህልፈትን በተመለከተ እስካሁን እንዳልተገለጸ ለመመልከት ችለናል። ጆሮ ዳባ ልበስ የተባለው በኢትዮጵያ ንግድ ባንክ የውጭ ምንዛሪ ቢሮ ውስጥ ዜጎች ላይ የሚደርሰው እንግልት ከዚህ በፊት በመሰረት ሚዲያም ሆነ በሌሎች ሰዎች በኩል ስለ ኢትዮጵያ ንግድ ባንክ የምንዛሬ ቢሮ የተለያዩ ቅሬታዎችና ጥቆማዎች ስንሰማ እንደነበር የሚታወቅ ነው። ታዲያ መንግስት እንደ ጥቆማ የሚጠቀምበት መሰረት ሚዲያ የደረሰውን ዘገባ ማስተካከያ ተደረገበት ወይስ ጆሮ ዳባ ልበስ ብሎ ባንኩ ጉዳዩን ከምንም አልቆጠረውም የሚለውን ለማየት ያደረገኝ ጉዳይ ከሰሞኑ የተቋሙን የውጭ ምንዛሪ ቢሮ ለመጎብኘት እድሉ ገጥሞኝ ስለነበር በሚዲያ የሰማሁትና መሬት ላይ የገጠመኝ ምንድነው የሚለውን ለመግለጽ ነው የሚሉት ታዛቢ ናቸው። በአሁኑ ወቅት ተደጋጋሚ ጥቆማዎችና ብልሹ አሰራርን እየተከታተለ የሚያሰማው መሰረት ሚዲያ የብዙ ሰዎችን እንባ እያበሰ ያለና በመንግስት በኩልም ማስተካከያና ክትትል ለማድረግ እንደሚጠቀምበት ሰሞኑን በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ላይ የተደረገውን የምታውቁት ጉዳይ ነው። ምንድነው ታዲያ ግዙፉና ትልቁ መንግስታዊ የኢትዮጵያ ንግድ ባንክ ስለ ምንዛሬ ቢሮ ከአንድም ሁለት ጊዜ ተደጋጋሚ ቅሬታ ሲሰማ ማስተካከያ ለማድረግ ምን አገደው የሚለው በጣም ስለገረመኝ ነው የሚሉት ታዛቢው ናቸው። እንኳን የፋይናንስ ተቋም ይቅርና ሌሎች ተቋማትም ቢሆኑ የተነሳባቸውን ቅሬታ ለማረም ነገ ዛሬ እንደማይሉ መታወቅ አለበት። ሌላው መንግስት አዲስ የኢኮኖሚ ሪፎርም አደረግኩ ካለ በኋላ ብሔራዊ ባንክን ጨምሮ ከተለያዩ ባንኮችና ከኢትዮጵያ ንግድ ባንክ የሚወጣው መረጃ እንደሚያሳየው የዶላር አቅርቦት በፊት ከነበረው የተሻለ እንደሆነና ደንበኞች ለውጭ ንግድ ጨምሮ ለጉዞ የሚፈልጉትን የዶላር መጠን መውሰድ እንደሚችሉ እንሰማለን። ነገር ግን አሁን ላይ ለምሳሌ የኢትዮጵያ ንግድ ባንክ የውጭ ምንዛሪ ቢሮ ለደንበኞች የሚሰጠው እጅግ ዝቅተኛና ለዛውም አሰራርና ግልጽነት የጎደለው መሆኑን እኔም እንዳረጋገጥኩትና የተለያዩ ደንበኞችም በተለያየ ጊዜ ሲናገሩ ይሰማሉ የሚሉት ባለጉዳዩ ናቸው። ባንኩ ውጭ ላይ ደንበኞች የሚቀመጡበት ቦታ ያስቀመጠውን ያረጀና የተቀዳደደ የደንበኞች አስተያየት መስጫ ምንም እንኳን ለራሱ አገልግሎት የሚጠቀምበት ቢሆንም የተወሰነውን ለማየት እንደሞከርኩት ተቋሙ ማስተካከያ የማያደርግበት ከሆነ አስተያየት መስጫውን ማስቀመጥ ለምን እንዳስፈለገው ሊገባኝ አልቻለም ይላሉ። ምክንያቱም በተለያዩ ደንበኞች የተጻፉት አስተያየቶች የሚያሳዩት እጅግ እንግልትና ብሎም በተቋሙ የሥራ ኃላፊዎች ዘለፋና ማንቋሸሽ እንደሚደርስባቸው ነው። አስተያየት መስጫ ብቻውን መፍትሄ የሚሰጥ ይመስል ድሪቶ አስተያየት መስጫ መጎለት ጥቅሙ ምን ይሆን? ምናልባት ተቋሙ ቀልጣፋ አገልግሎትና ተመጣጣኝ ምንዛሬ ለደንበኞቹ መስጠት የከበደው ምንድነው ስል እንደ አንድ የባንኩ የረጅም ጊዜ ደንበኛ በመቆርቆር ስሜትና የተቋሙን ሀገራዊ ሚና በማሰብ አንድ የተቋሙን ሰራተኛ ለማናገር ሞክሬ ነበር። እሱም ከኔ በበለጠ የመቆርቆር ስሜት ውስጥ ሆኖ ተቋሙ ትልቅና ሀገራዊ ሚናው የጎላ ግዙፍ ባንክ ነው፣ ግን ምን እንደተፈጠረ ባይታወቅም ሁለቴ ለኔ በማይገባኝ መልኩ እጁን ከቅርንጫፉ ላይ ያነሳ ነው የሚመስለው። የቅርንጫፉ አደረጃጀት በዲስትሪክት ደረጃ ቢሆንም ነገር ግን ቅርንጫፉ ስለሚሰራው ስራ የዲስትሪክት የሥራ ኃላፊዎች መረጃ የላቸውም፣ ማዘዝም አይችሉ። የተሰጠውን ፕላን ብቻ ቅርንጫፉ ካሳካ ዲስትሪክቱ ደንታ የለውም። ባንኩ ግን እንደ ባንክ ቅርንጫፉን የማስተካከልና የማረም ፍላጎት የለውም። ምክንያቱም ለየትኛው ደንበኛ ስንት እንደተሰጠው ለሚፈልገው ምን ያህል የውጭ ምንዛሪ ይፈቀድለት የሚለው የተጻፈም ሆነ ሌላ ባንኩ ያስቀመጠው አሰራር የለም። ከፈለጉና ከነሱ ጋር ከተዋወቅ የተሻለ የውጭ ምንዛሪ ይሰጡሃል። ካልፈለጉ ደግሞ $200 እና $300 ይሰጡሃል።
አብዛኛው ማለትም 90% የሚሆነው ደንበኛ 200 እና 300 ዶላር ይዞ ነው የሚሄደው። ስለዚህ ምንም አሰራር ባልተቀመጠበት ነው ደንበኞች ቅሬታና ወቀሳ እያቀረቡ ያሉት። ይህ የባንኩ የበላይ አካል ሊያየው የሚገባ ጉዳይ ነው ብሎ አሰናበተኝ። በመጨረሻ ማለት የሚፈልገው ብሔራዊ ባንክ ምን ይላል? ይህም አንደኛ ተጠያቂነት ስለሌለበት አሰራር፣ ሁለተኛ ደንበኞችን ስለ ማጉላላትና ተገቢውን መስተንግዶ አለመስጠት፣ ሶስተኛ ለደንበኞች በቂና ተመጣጣኝ የውጭ ምንዛሬ አለማቅረብ፣ አራተኛ የውጭ ምንዛሬ ቢሮ እንዴት መመራት እንዳለበት። በተጨማሪም ብሔራዊ ባንክ ያወጣው መመሪያ FXD/01/2024 የውጭ ጉዞ ያላቸው የግለሰብ ደንበኞች እስከ $10,000 ለድርጅቱ ደንበኞች ደግሞ $15,000 መውሰድ ይችላሉ ይላል። ቅሬታ የሚነገራቸው የቅርንጫፉ ኃላፊዎች ሲጠየቁ ዋናው ኃላፊ ጋር ሂድ፣ እኔ ልሰጥህ የምችለው ይህ ነው ይላሉ። ነገር ግን ተጨማሪ ማብራሪያ እንዲሰጠኝ የጠየቅኩት ጥያቄ እሱ ሳይሆን ሌሎች ሰራተኞች መረጃ ይነግሩሃል ብሎ ዘጋብኝ። ዋና የተባለው ሰው ጋር ሲሄድ ልሰጥህም ልነሳህም ስልጣን ያለኝ እኔ ነኝ በሚመስል ሁኔታና ካልፈለግ ተወው በማለት $300 የነበረውን $500 አደረገው። ነገር ግን እኔን እዚህ ያመጣኝ ደንበኝነቴ ነው። እንዴት እንደዚህ ይሆናል? ሰው መማፀን ይኖርብኛል በማለት ለማስረዳት ያደረኩት ሙከራ ባይሳካም ከነበረኝ ጊዜ አንጻር አማራጭ ስላልነበረኝ ሰውየው የቸሩኝን $1 ለመውሰድ ተገደድኩኝ። ባንኩ ላይ ያለው ሁኔታ እንዲህ በእኔ ብዕር የሚገለጽ ሳይሆን መሰረት ሚዲያን ጨምሮ ሌሎች አካላትም ተጨማሪ የምርመራ ዘገባ ሊሰሩበት የሚገባ ጉዳይ ነው በማለት አስተያየታቸውን ቋጭተዋል። አድማጮች፣ መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። የኢትዮጵያ ልማት ባንክ ፕሬዝዳንት ወይዘሮ እመቤት መለሰና የቦርድ ሰብሳቢው አቶ ተክለወልድ አጥናፉ ከኃላፊነት ተነሱ። ኢትዮጵያ ውስጥ ካሉ ባንኮች የኢትዮጵያ ልማት ባንክ ዋና ትኩረቱን ኢንዱስትሪ፣ ግብርናና ሌሎች ቁልፍ የኢኮኖሚ ዘርፎች ላይ በማድረግ የፋይናንስ ድጋፍ ሲሰጥ ቆይቷል። የኢትዮጵያ ልማት ባንክን ጨምሮ 8 የመንግስት ልማት ድርጅቶች በዶክተር ብሩክ ታዬ በሚመራው ግዙፉ የኢትዮጵያ ኢንቨስትመንት ሆልዲንግስ ስር እንዲተዳደሩ የተወሰነው ልክ የዛሬ ዓመት ገደማ ነበር። መስከረም ወር 2017 ዓ.ም ወይዘሮ እመቤት መለሰ አዲስ ፕሬዝዳንት ሆነው የተሾሙለት ልማት ባንክ በተቀመጠለት የሪፎርም አቅጣጫ እየተጓዘ እንደነበር ለሚዲያችን ይጠቁማሉ። ይህን ተከትሎ ፕሬዝዳንቷ ወይዘሮ እመቤት መለሰ እንዲሁም የባንኩ የቦርድ ሰብሳቢ የነበሩት አቶ ተክለወልድ አጥናፉን ጨምሮ ሁሉም 11 የቦርድ አባላት ከቦርድ አባልነታቸው መነሳታቸውን የመሰረት ሚዲያ ምንጮች አረጋግጠዋል። ዋናው የእርምጃው ምክንያት ከአፈጻጸም ድክመት ጋር የተገናኘ እንደሆነ ቢገለጽም ከዚህ በተጨማሪ በአቶ ተክለወልድና በወይዘሮ እመቤት መሃል የከረረ አለመግባባት እንደነበር እነዚህ ምንጮች ጠቁመዋል። በቅርቡ የገንዘብ ሚኒስትሩ ዶክተር ኢዮብ ተካልኝና የጠቅላይ ሚኒስትር ቢሮ የካቢኔ ጉዳዮች ሚኒስትር ወይዘሮ ዓለምፀሐይ ጳውሎስ ሁለቱ የባንክ አመራሮች ችግራቸውን በራሳቸው እንዲፈቱ አነጋግረዋቸው እንደነበር ታውቋል። ዶክተር እመቤት ከቦርድ አባላት ከፍተኛ ጫና እየደረሰባቸው መሆኑን ሲናገሩ ተሰምተው ነበር በማለት የሚገልጹት ምንጮቻችን ናቸው። ዶክተር እመቤት መለሰ የልማት ባንክ ፕሬዝዳንት ተደርገው በመንግስት ከመሾማቸው በፊት የንብ ባንክ ፕሬዝዳንትና የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት በመሆን አገልግለው ነበር። አቶ ተክለወልድ አጥናፉ በበኩላቸው ረዘም ላለ ጊዜ የኢትዮጵያ ብሔራዊ ባንክ ገዢ በመሆን ያገለገሉ ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ዓመት የጠቅላይ ሚኒስትሩ የፋይናንስ አማካሪ ሚኒስትር ሆነው ተሹመው ነበር። ሼህ መሐመድ አላሙዲን በአዲስ አበባ ከተማ አዳዲስ ሆቴሎችን ሊገነቡ መሆኑ ተሰማ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኢትዮጵያ የኮፕ 32 ስብሰባን እንድታስተናግድ መመረጧን ተከትሎ ከባለ ሀብቶች ከሆቴልና ቱሪዝም ዘርፍ ተዋናዮች ጋር ውይይት አድርገው ነበር። በውይይቱ ላይ ተደጋግሞ የተነሳው ሐሳብ አሁን ላይ በአዲስ አበባ እንግዶችን ተቀብለው ማስተናገድ የሚችሉ ሆቴሎች ድምር አቅም 25000 አልጋ መሆኑንና በዚህ የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ስብሰባ ወይም ኮፕ ላይ ከ50000 እስከ 60000 ሰው ይሳተፋል ተብሎ እንደሚጠበቅ ነው። ይህን ከፍተኛ ክፍተት ለመሙላት በውይይቱ ላይ ይፋ ከተደረጉ ፕሮጀክቶች አንዱ የሼክ መሐመድ ሁሴን አላሙዲን ንብረት የሆነው ሜድሮክ ኢንቨስትመንት ግሩፕ ሊገነባቸው ያሰባቸው 4 አዳዲስ ሆቴሎች ናቸው። በውይይቱ ላይ ከሜድሮክ በኩል የተገኙት ዋና ሥራ አስፈጻሚው አቶ ጀማል አህመድ ይህ ጉባኤ ሀገርን በዓለም አደባባይ ከፍ የሚያደርግና ለአጭር ጊዜ ብቻ ሳይሆን ለወደፊትም እንደ ኦሎምፒክ ያሉ ሌሎች ትልልቅ የማስተናገድ ዕድል በር የሚከፍት ነው ብለዋል። አቶ ጀማል አክለውም የእኛ ድርጅት ሸራትን በታሪኩ አትርፎ የማያውቀውን ያተረፈው አሁን ነው። በዛ የተነሳ ሙሉ ሆቴል ላይ ኢንቨስትመንት እንድናደርግ ተነሳስተናል ብለዋል።
አሁን ላይ ሸራተን 298 አልጋዎች ያሉት ሲሆን ለኮፕ ስብሰባ ይህን ቁጥር 1500 ለማድረስ 4 ዓለም አቀፍ ሆቴሎችን ለመገንባት አስበው እየሰራ መሆኑን ተናግረዋል። እነዚህ 4 ሆቴሎች በ2 ዓመት ውስጥ ተጠናቀው ስራ እንደሚጀምሩ ዋና ስራ አስፈጻሚው ቢጠቁሙም አሁን ላይ ባለው ልምድ አንድ ዓለም አቀፍ ሆቴል ገንብቶ ለመጨረስ ቢያንስ 4 ዓመት እንደሚፈጅ አንድ የዘርፉ ባለሙያ ለሚዲያችን አስረድተዋል። ከፍተኛ ርብርብ ተደርጎ እንኳን ከቁፋሮ እስከ ፈርኒሽንግ ያለው ሂደት ያውም በመቶዎች የሚቆጠሩ ክፍሎች ላሉት ሆቴል እጅግ አስቸጋሪ ነው የሚሉት ባለሙያው ምናልባት ተገጣጣሚ ቴክኖሎጂን በመጠቀም ሊከናወን ታስቦ እንደሆነ ግምታቸውን አስቀምጠዋል። ሜድሮክ የገንዘብ ምንዛሬ ለውጡን ተከትሎ ዓመታዊ ትርፉ በ114% ማደጉን ከ3 ወር በፊት ይፋ አድርጎ ነበር። ይህም በአብዛኛው የድርጅቱ እንቅስቃሴ በዶላር ስለሆነ ያመጣው ከፍተኛ ትርፍ ነው ተብሏል። ማፍረስ ብርቃችን አይደለም፣ ኮልፌንም አፍርሰናል ብለው የሥራ ቦታችንን እንደሚያፈርሱ አስፈራርተውን ሄዱ ሲሉ የመርካቶ ነጋዴዎች ለመሰረት ሚዲያ ገለጹ። ማክሰኞ ህዳር 30 2018 ዓ.ም መርካቶ ላይ ለሚገኙ 2 ብሎኮች ከወረዳው መሬት አስተዳደር አስቸኳይ የስብሰባ ደብዳቤ ለእሮብ 8 ሰዓት ተበትኖ ነበር። መርካቶ አረጋ ሆቴል አካባቢ በተለምዶ ወርቅ ተራ በሚባለው ሰፈር የሚገኙ እነዚህ ነጋዴዎች 2500 ካሬ ስፋት ባለው ቦታ ላይ በአብዛኛው በወርቅ በስኒከር ጫማና በሴት ቦርሳዎች ንግድ ይታወቃል። ሚዲያችን ከአካባቢው ነጋዴዎች ያሰባሰበው መረጃ እንደሚያሳየው በቦታው ላይ ከ150 በላይ ህጋዊ ንግድ ፈቃድ ያላቸው ነጋዴዎች ያሉ ሲሆን የወረዳ አመራሮች ግን 44 ነጋዴዎችን ብቻ ለስብሰባው እንደጠሩ ያስረዳሉ። ሰብሳቢዎቹ ራሳቸውን አስተዋውቀው በቀጥታ የተገኘውን ህዝብ የልማት ተነሺ ናችሁ፣ ቦታችሁ ለግለሰብ ተሽጧል አሉት። ህዝቡም የተለያዩ ምላሾች የሰጠ ቢሆንም ከሰብሳቢው አካል የተሰጠው ምላሽ የካቢኔ ውሳኔ ነው የሚልና የእነሱ ሥራ ማሳወቅ ብቻ ነው የሚል ነበር በማለት አንድ በአካባቢው የሚንቀሳቀሱ ነጋዴ ለሚዲያችን ተናግረዋል። አክለውም በስብሰባው ላይ እንደተጠቀሰው እንዲህ ያሉ ቦታዎች በሁለት መንገድ ይለማሉ። አንደኛው የአካባቢው ሰው ማልማት ከቻለ እድሉ ይሰጠዋል፣ ካልሆነም መንግስት የማልማት አቅም ላለው አካል በጨረታም ሆነ በድርድር ያስተላልፋል። እውነታው ይህ ቢሆንም መሬት ላይ ያለው ሀቅ ግን ከዚህ የተለየ ነው በማለት ራሳቸው ለማልማት የነበራቸው እቅድ ገሸሽ ተደርጎ ለባለ ሀብት ሊሰጥ መሆኑን ጠቅሰዋል። ሌላ የአካባቢው ነጋዴ ደግሞ ይህ ነጋዴ ማህበረሰብ በ2 ብሎኮች ላይ በ4 አክሲዮን ማህበራት ተደራጅቶ ያለ ሲሆን ሁለቱ ማህበራት ቦታውን የማልማት ጥያቄ ከ20 ዓመት በፊት አንዱ ማህበር ከ7 ዓመት በፊት ሌላኛው ደግሞ ከባለፈው ዓመት ጀምሮ ጠይቀው ከመንግስት ምላሽ እስከ ዛሬ ድረስ የሚጠብቁ ነበሩ። ዛሬ መጣ የተባለው አልሚ ከየትና በምን መስፈርት ይህንን እድል ሊሰጡት እንደቻሉ ምላሽ የላቸውም በማለት በምሬት ተናግረዋል። በተጨማሪም ከወረዳ የመጡት ኃላፊዎች ህይወት መቅደምና መቀደም ነው፣ ተቀድማቸዋል የሚል ምላሽ እንደሰጧቸው አስረድተዋል። ማፍረስ ብርቃችን አይደለም፣ ኮልፌንም አፍርሰናል፣ ሌላም ቦታ አፍርሰናል የሚል አሳዛኝ ምላሽ ሰጥተውናል የሚሉት ነጋዴዎቹ ከስብሰባው በኋላ በፖሊስ አጀብ ቦታውን ቤት ውስጥ እየገቡ ያለምንም ደብዳቤ እየለኩ መዋላቸውን ጠቁመዋል። መሰረት ሚዲያ የደረሰው መረጃ እንደሚጠቁመው ይህ 2500 ካሬ ሜትር ቦታ ሰሚር ጆቢር ለተባለ ባለሀብት እጅግ ርካሽ በተባለ 60 ሚሊዮን ብር ተሽጧል። ለእኛ ምትክ 25 ካሬ ሜትር መቀበል ትችላላችሁ ብለውን ሄደዋል። በቦታው ላይ ከ150 በላይ ህጋዊ ንግድ ፈቃድ ያለው ነጋዴ ያለ ሲሆን እነሱ ግን 41 ነጋዴ እንዳለ አድርገው ነው የሚያወሩት። እኛ የት እንሂድ በማለት ጥያቄ አቅርበዋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።